ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ወታደራዊና ሚስጥራዊ ጉዳዮች በተዘጋጁ የግንኙነት መሳሪያዎችና ሀገር በቀል መተግበሪያዎች ብቻ በመጠቀም ማዘጋጀትና መላክ እንደሚያስፈልግ የመከላከያ ሰራዊት አስጠነቀቀ። የኢፌዴሪ የመከላከያ ሰራዊት ዛሬ የካቲት 27 ቀን 2018 ዓ.ም ባሰራጨው መልእክት በወታደራዊ ስምሪት ላይ የሚገኙ ሰዎች የማህበራዊ ሚዲያ አጠቃቀም ጥንቃቄ እንዲደረግበት አሳስቧል። በወታደራዊ ስምሪት ስራዎች የደህንነት ክፍተት ያለባቸው መተግበሪያዎችን መጠቀም ለከፍተኛ አደጋና የደህንነት ጥሰት ይዳረጋል ያለው ሰራዊቱ የተለመዱትን እንደ ፌስቡክ፣ ዋትስአፕ፣ ሲግናል፣ ቴሌግራም ወዘተ የመሳሰሉት የማህበራዊ ሚዲያ መተግበሪያዎችን በመጠቀም ወታደራዊና ሚስጥራዊ መረጃዎችን ማጋራት ከፍተኛ የደህንነት ጥሰት በማስከተል ለከፍተኛ አደጋ የሚያጋልጥ ነው ብሏል። በእነዚህ መተግበሪያዎች አማካኝነት የሚተላለፉ መረጃዎች መተግበሪያዎቹ በተሰሩባቸው በውጭ ሀገር ኩባንያዎች ሰርቨር ላይ የሚተላለፉ በመሆናቸው በሶስተኛ ወገን ወይንም በጠላት ሊጠለፉ የሚችሉበት እድል መኖሩን ያስታወቀው የመከላከያ ሰራዊት በምስሎቹ ውስጥ በሚደበቁ ሜታ ዳታና በጂፒኤስ አማካኝነት የሰራዊቱን እንቅስቃሴ፣ የጦር ሰፈሮችንና የመሳሪያዎችን አቀማመጥ እንዲሁም አሁናዊ መገኛ ቦታ ላልተፈለገ ወገን ወይንም ጠላት አሳልፈው ሊሰጡ ይችላሉ ሲል አስታውቋል። የደህንነት ስጋት ያለባቸው መተግበሪያዎች መጠቀም የግለሰብን የቤተሰብንና የግል ሚስጥርን በማውጣት ለአደጋ የሚያጋልጥ እንዲሁም በወታደራዊና ሚስጥራዊ መረጃዎች ላይ የሚደርስ የደህንነት ጥሰት በቡድን በዩኒትና በተቋም ብሎም በሀገር ደህንነት ላይ የሚያደርሰውን አደጋ ሰራዊቱ ሊገነዘብ ይገባል ተብሏል። በስልክም ሆነ ሌሎች ኤሌክትሮኒክስ መሳሪያዎች ሳይታወቁ ለጠላት ስለላና ጥቃት ተጋላጭ እንዳያደርጉ ከፍተኛ ጥንቃቄ ማድረግ ያስፈልጋል ሲልም አሳስቧል። ወታደራዊና ሚስጥራዊ ነክ የሆኑ ጉዳዮችን ለማዘጋጀት ለመላላክና ለማከማቸት ለዚህ ተግባር በተዘጋጁ ሚስጥራዊ የግንኙነት መሳሪያዎችና ሀገር በቀል መተግበሪያዎች ብቻ መጠቀም የግድ ነው ያለው ሰራዊቱ በእነዚህ መተግበሪያዎች የሚተላለፍ መረጃ በተቋምና በሀገር ቁጥጥር ስር ባሉ ዝግ ሰርቨሮች ላይ እንዲከማቹና እንዲተላለፉ ስለሚደረጉ ደህንነታቸው አስተማማኝ ነው ሲል ገልጿል። እነዚህ መተግበሪያዎች መልእክቶች ከጠፉ በኋላ በማንኛውም ዘዴ ሊመለሱ የማይችሉበት አንቲፎረንሲክስ ጥበቃ ያላቸውና በደካማ አውታረ መረብና በይነ መረብ እንኳን መረጃን በፍጥነት ለማድረስ የታለሙ በመሆናቸው ለከፍተኛ ምስጢር ተመራጭ ናቸው ሲልም አክሏል። የመከላከያ ሰራዊት አባላት በተቋሙ የተፈቀዱ የግንኙነት መስመሮችና የኤሌክትሮኒክስ መሳሪያዎችን ሀገር በቀል መተግበሪያዎችንም መጠቀም የመረጃ ልውውጥ ሚስጥራዊነትን በጠበቀ መንገድ መሆኑን ማረጋገጥ የሀገርን፣ የተቋምን፣ የግለሰብን፣ የቤተሰብና የባልደረባዎችን ደህንነት ማስጠበቅ እንደሚያስፈልግም አሳስቧል። የኦሮሞ ነጻነት ሰራዊት በሴቶች ላይ የጅምላ ጾታዊ ጥቃት መፈጸሙን ሪፖርት አመላከተ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ በኦሮሚያ ክልል የተለያዩ አካባቢዎች ካለው ግጭት ጋር ተያይዞ የሚፈጸሙ የሰብአዊ መብት ጥሰቶችን አስመልክቶ ባወጣው ባለ 30 ገጽ የምርመራ ሪፖርት የኦሮሞ ነጻነት ሰራዊት አባላት በሴቶችና ሴት ታዳጊዎች ላይ የወሲብ ባርነት እንዲሁም የጅምላ ወሲባዊ ጥቃት ወይንም መድፈርን ጨምሮ የተለያዩ ወሲባዊ ጥቃቶችን መፈጸማቸውን አመልክቷል። አምነስቲ ኢንተርናሽናል ዛሬ ይፋ ያደረገው የምርመራ ሪፖርት በኦሮሚያ ክልል የሚንቀሳቀሱት የኦሮሞ ነጻነት ሰራዊት አባላት ከአውሮፓውያኑ 2020 እስከ 2024 ባሉት ዓመታት የፈጸሟቸውን ድርጊቶች የዳሰሰ ሲሆን ምርመራው የተደረገው በኦሮሚያ ክልል ቄለም ወለጋ ዞን ውስጥ በሚገኙት ሳዮና አንፊሎ ወረዳዎች መሆኑን ጠቁሟል። ምርመራውን ሲያከናውን በቡድኑ አባላት ወሲባዊ ጥቃት ለተፈጸመባቸው 10 ሴቶች ቃለ መጠይቅ ማድረጉን፣ የጤና ባለሙያዎችን ማነጋገሩንና የሕክምና መዝገቦችን መመርመሩን ያስረዳው ተቋሙ በምርመራው ከተካተቱ ሴቶች መካከል 7ቱ ጥቃት በተፈጸመባቸው ወቅት እድሜያቸው ከ18 ዓመት በታች እንደነበረም ጠቅሷል። የታጣቂ ቡድኑ አባላት በሴቶች ላይ የፈጸሟቸው ጾታዊ ጥቃቶች ከፍርድ ውጭ የሆነ ግድያና የንጹሃንን ንብረት የማውደም ድርጊቶች በጦር ወንጀልነት ሊፈረጁ እንደሚችሉ የገለጸ ሲሆን በ2011 ዓ.ም በታጣቂ ኃይሉና በመንግስት የጸጥታ ኃይሎች መካከል የተቀሰቀሰው ግጭት በንጹሃን ላይ ከፍተኛ ጉዳት እያደረሰ እንደሆነ ጠቅሶ ቃለ መጠይቅ ከተደረገላቸው 10 ሴቶች መካከል 5ቱ የወሲብ ባርነት ሰለባ መሆናቸውን አመልክቷል።
9 ሴቶች በኦሮሞ ነጻነት ሰራዊት ታጣቂዎች ጥቃት ሲፈጸምባቸው አንዷ ደግሞ በኢትዮጵያ መከላከያ ሰራዊት ወታደርና በታጣቂዎቹ ጥቃት እንደደረሰባት አክሏል። ወሲባዊ ጥቃት የተፈጸመባቸው ሴቶች ታሪክ በዝርዝር ያስቀመጠው ሪፖርቱ ከታሪኮቹ መካከል አንዲት እናት ታጣቂዎቹ ለ3 ሳምንታት ያክል 15 ወንዶች እኔንና ልጄን ይደፍሩን ነበር፣ ይፈራረቁብን ነበር ማለቷን አካቷል። እንደ አምነስቲ ገለጻ ጥቃት የደረሰባቸው ሴቶች ባሎቻቸው፣ ወንድሞቻቸው ወይንም አባቶቻቸው የመንግስት የጸጥታ ኃይል አባል በመሆናቸው ምክንያት የታጣቂ ቡድኑ አባላት በቀልን በማሰብ ጥቃቱን እንዳደረሱባቸው ተናግረዋል። ወሲባዊ ጥቃትና ከባድ ድብደባ ተፈጽሞባቸዋል የተባሉት ሴቶች አሁንም ቢሆን በታጣቂ ኃይሉ ተዋጊዎችና በባለስልጣናት የበቀል እርምጃ እንደሚወሰድባቸው በመስጋት የሕክምና አገልግሎት እንዳላገኙ ሪፖርቱ አመልክቷል። የተቋሙ የምስራቅና ደቡብ አፍሪካ ሪጂናል ዳይሬክተር ቲጌሬ ቻጉታ እነዚህ ተደጋጋሚ በደሎች አሰቃቂ ብቻ አይደሉም፣ የጦር ወንጀል ሊሆኑ ይችላሉ ብለዋል። አምነስቲ የሰነዳቸው እነዚህ ግፎች የተፈጸሙት ተጠያቂነት በሌለበት ከባቢ ውስጥ እንደሆነ የገለጹት ዳይሬክተሩ መንግስት በአካባቢው የግንኙነት መስመሮችን ማቋረጡ ድርጊቶቹ እንዲፈጸሙ አስተዋጽኦ ማድረጉ ተናግረዋል። በሰሜኑ ጦርነት ዋጋ የከፈልንባቸው የማንነት መገለጫዎች በጠላት ሊያዙ ነው ሲባል ገሸሽ ማለት የስሜትና የኩርፊያ ፖለቲካ ነው ሲሉ የወልዲያ ከተማ ተቀዳሚ ምክትል ከንቲባ ተናገሩ። በአማራ ክልል የተለያዩ አካባቢዎች በዞን በከተማና በሌሎችም ደረጃዎች ከፍተኛ ባለስልጣናት ከመንግስት ሰራተኞች ጋር ስብሰባዎችን አካሂደዋል። በስብሰባዎቹ የመንግስት ሰራተኞች ለሰላም ግንባታ ያላቸው ሚና ላይ በክልላዊ ሀገራዊና ቀጠናዊ ጉዳዮች ላይ ውይይት መደረጉን የሚያመለክተው የክልሉ ኮሚኒኬሽን ቢሮ መረጃ አብዛኛዎቹ ስብሰባዎች ለሰላም ዘብ እንቆማለን፣ ለልማት አርበኛ እንሆናለን በሚል መፈክር የተደረገ ነው ብሏል። በባህር ዳር፣ በኮምቦልቻ፣ ደብረ ብርሃን፣ በደብረ ማርቆስና ሌሎችም ከተማዎች የመንግስት ሰራተኞች ውይይት የተደረገ ሲሆን በወልዲያ ከተማ አስተዳደር በነበረው መድረክ እንደ ሀገርና እንደ ክልል ያጋጠሙ አሁናዊ የሰላም እጦት ስጋቶችን የሚያሳይ ሰነድ ቀርቦ ውይይት ተካሂዷል ተብሏል። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ንጉስ ዝናቡ በሰሜኑ ጦርነት የማንነታችን መገለጫዎች ናቸው ብለን ዋጋ የከፈልንባቸው ዛሬ ላይ በጠላት ሊያዙ ነው ሲባል ገሸሽ ማለት የስሜትና የኩርፊያ ፖለቲካ መገለጫ ነው በማለት በመድረኩ ላይ መናገራቸውን የክልሉ ኮሚኒኬሽን መረጃ አመልክቷል። ተቀዳሚ ምክትል ከንቲባው እንዳሉት የአማራን ሕዝብ ፖለቲካዊና ስትራቴጂካዊ አቅም ለመፍጠር እርስ በርሳችን መደጋገፍና መቀባበል ይገባል ብለዋል። በወልዲያ ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋዬ ገብሬ በበኩላቸው የኢትዮጵያን ከፍታ የማይፈልጉ ታሪካዊ ጠላቶች ሲሉ የጠሯቸው አካላት በኢትዮጵያ ህልውናና ሉዓላዊነት ላይ በርካታ ፈተናዎችን ደቅነዋል ብለዋል። መንግስት ሰራተኛው ለልማቱ ደሞዙን በመስጠት እየደገፈ ነው ያሉት ተሳታፊዎቹ መንግስት የውጭ ጠላቶቹን ለመመከት የውስጥ ችግሩን መፍታትና ኃይሉን ማሰባሰብ ይገባዋል ሲሉ ተናግረዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ እርስዎ የወደዱትን ይምረጡ። እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ። ወደ ቤት እየገባ ነው። እጅ ላይ ደግሞ ገንዘብ አልያዝክ። ባለቤት ደውላ ዛሬ ልጃችን ልደት ነው ስጦታውን እንዳትረሳ ስትልህ እሺ ብለህ ከዘጋኸው በኋላ የኤቲኤም ካርድ ከጠፋ ቀናት እንደተቆጠሩ ትዝ ሲልህ ድንገት ትቆማለህ። የቆመው ደንግጦ አይደለም፣ መፍትሄ እንዳለው ሲያስታውስ ነው። በአቢሲኒያ የቨርቹዋል ባንኪንግ ማዕከሎች የኤቲኤም ካርድ በቆማችሁበት በሰከንዶች ውስጥ ማግኘት ትችላላችሁ። በአቢሲኒያ ባንክ ኤቲኤም ካርድ አዲስ ለማግኘትም ሆነ የጠፋቦትን ለመቀየር ይህን ያህል ቀላል ነው። አቢሲኒያ የሁሉም ምርጫ።